28 ዓመት ምናምን ሲሆን ትሞታለህ። በድግምት የተሰራ ነገር ረግጠሃል። ለዛ ነው እግር ያበጠው። ወይ ዶሮ ረድ ሊሉት ይችላሉ፣ ወይ ፍየል ረድ ሊሉት ይችላሉ፣ ወይ በግ ረድ ሊሉት ይችላሉ። የኔ ንብረት እንዳይሄድ አሰራለሁ። ሰብስቤ የመንፈስ አሰራር በቤተ ክርስቲያን እያገለገለ ያለ ሰውዬ። ይሄ ነገር ግን ከቤተ እምነት ጋር አይያያዝም ወይ? የተለያዩ ቤተ እምነቶች ሳይቀሩ ሱዳን እየሄዱ ያሰሩ እየመጡ እኔ ራሴ ያየሁት ነው። የውሃ ችርቻሮ የተያዘው በዛ ምክንያት እኮ ነው። የጸጋ ሰዎች እየተባሉ ልሳን እስከ መናገር ድረስ፣ በልዩ ቋንቋ እስከ መናገር ድረስ። ዋኖስ የሚባል ወፍ አለ። የእሱን ስጋ ብታመጣልኝ የምሰራልህ ነገር ደግሞ ነበር። መሪጌታ ከሌ ተብሎ ማስታወቂያ ሲሰራ እናያለን። ቴክስት ያሰለቸን እንደውም ቴሌግራም ላይ መሪጌታዎች ናቸው። 3-4 ጣቱ ላይ አንዱ ላይ 3-4 የሚያደርገው በአንገቱ የሚይዘው የተለያየ ነገር የሚያደርገው ከሃይማኖት ውጭ አይደለም። በባህላዊ ሃይማኖቶች ዘንድ ኮከብ ቆጠራ አለ። ሳይቀምብህ አስቅም ነው አይደለም የሚባለው። ደንቀራ ገብተሃል። ስራ እንዳይኖር የሚያደርግ ትዳር እንዳይያዝ የሚያደርግ ገርጋሪ። ለምሳሌ የሱዳን ሽቶ የሚባለው እና በገጠር አካባቢ የገጠር ሰዎች ይቀቡት የነበረው ቀዩ ሽቶ ውቃቢያቸውን ይቀሰቅስባቸዋል። ጋብስ ሚኒስትሪ በቋሚነት በየወሩ የሚደረገውን ነገር በብዙ እህቶችና ወንድሞች ሰርፕራይዝ ተደርጊያለሁ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ዛሬም በድጋሚ ሚሽነሪ ወርቁ አዳሙን ይዘንላችሁ መጥተናል። ባለፈው ጊዜ ላይ በሁለት ተከታታይ ክፍል አቅርበነዋል። ከእሱ ጋር የነበረን ቆይታ በጣም ድንቅ ነበረ። ከዛ መልስ ደግሞ ልናነሳቸው የሚገቡ ብዙ ጥያቄዎች አሉ ወደሱ የምናቀርበው ዛሬ። እሱም ደግሞ የሚመልስልን ያያቸው በተለያዩ ስፍራዎች፣ በተለያዩ ከተሞች፣ በተለያዩ ሀገራት ያለውን የመንፈስ አሰራር ላይ ዛሬ ትኩረት አድርገን እንነጋገራለን። ከዛ በፊት ግን እንግዲህ ከኢንተርቪው በኋላ ምን አዲስ ነገር አለ ከሚል እንጀምር እስቲ። እኔም በድጋሚ ስላገኘኋችሁ በጣም ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ከኢንተርቪው በኋላ እንግዲህ ብዙ ነገሮችን አይቻለሁ። ከዚህም መካከል የደነቁኝ ነገሮች ቢኖሩ አንዳንድ እህቶችና ወንድሞች በእኔ አይነት ህይወት ውስጥ አልፈው ህይወታቸው ደግሞ የተመሰቃቀለ መቀጠል የማይችል የማይስተካከል ወይም ደግሞ ያበቃለት የተቆረጠ የመሰላቸውና ይሄንኛውን ነገር ሲመለከቱ ደግሞ ይሄኛው እንደዚህ ከሆነማ የኔ ነገር በጣም ቀላል ነው ብለው ወደ ራሳቸው ተመልሰው አንዳንድ እርምጃዎችን በህይወታቸው እንዲወስዱ የነገሩኝ ሰዎች ስላሉ በጣም ደስ ብሎኛል በዛ ነገር። ይሄም ነገር ደግሞ በዛ ምክንያት በመካሄዱ እጅግ ተደስቻለሁ። እነሱንም ደግሞ እግዚአብሔር ያክብርልኝ ብያለሁ። እግዚአብሔር ይመስገን። አሜን። ሌላው ደግሞ ያው እግዚአብሔር በእኛ ፕሮግራሞች ላይ ብዙ ጊዜ ላይ ሰርፕራይዝ አለው ጌታ። እኛ ያየነው የለመድነው የእኛ የሚያገልግሎት ስም ብዙዎቹ የሚመስላቸው ጋብስ አይደለም ሰርፕራይዝ ነው የሚመስላቸው እና ጌታ ሰርፕራይዝ ያደረገ እንደው በጥቅሉ ካለ እንግዲህ በብዙ እህቶችና ወንድሞች ሰርፕራይዝ ተደርጊያለሁ። እነሱን እግዚአብሔር ይባርክልኝ። እግዚአብሔር እነሱን አብዝቶ ይባርካቸው ላለው እንደው እንዲህ ባጭሩ ገልጸዋለሁ። ሰርፕራይዝ አለው። ሰርፕራይዝ ነው። ጌታ ይባረክ። እንግዲህ ከኛም ደግሞ እንደ ጋብስ ዓለም አቀፍ አገልግሎት ከአንተ ጋራ ባለን ጉዞ ደስተኞች የሆነው አብረን እንደሚያገለግል የጌታን ስራ አብሮ እንደሚሰራ ሰው በተለይም ደግሞ አንተ ሁሉን ጥለህ ጌታን እየተከተልክ በጣም ከፍተኛ በሆነ ዋጋ መክፈል ውስጥ እያለፍክ ለጌታ ለምትወደው ጌታ እያደረክ ያለውን በደስታ እያደረክ ነውና ቤተሰብህ ሌላ ቦታ አንተ ደግሞ በሚሽን ሌላ ቦታ ሆነ እያደረክ ነውና ያንንም እግዚአብሔር ረድቶን እኛም ከጎንህ መቆም በመቻላችን በዚህም ደግሞ አብረውን የቆሙ አካላትን እግዚአብሔር ይባርካቸው ማለት እፈልጋለሁ። ይሄም እንደ ጋብስ ሚኒስትሪ በቋሚነት በየወሩ የሚደረገውን ነገር ከዚህ በላይ ይገባሃል፣ ከዚህ በላይ እግዚአብሔር እንደሚያደርግልህም አምናለሁ። ነገር ግን ይህንንም ፍሬ ይህንንም መነሻ እግዚአብሔር ስላደረገ ጌታን እጅግ አድርገን እናመሰግናለን። አሜን። ከዛ በመቀጠል እንግዲህ በአጠቃላይ ባለው ነገር ጌታን አመስግነን እጃቸውን የዘረጉ ሰዎች እግዚአብሔር ይባርካቸው ብለን ዛሬ ያው በብዛት የምናነሳው ስለ መናፍስቱ ዓለም ስለ መንፈስ አሰራር እንደ ማህበረሰብ ያለውን እንደ ሀገር እንደ ደግሞ ስፍራዎች ያሉትን እናነሳለንና ግን ቅድሚያ ከዛ አንፃር አንተ ያደረከው ዝግጅት አለ፣ ይሄንን ለማወቅ ያደረከው ጥናት አለ፣
የምታውቅበት አሁን የምታወራውን ነገር በእውቀት የተደገፈ ነው የምንለው እንደ መጽሐፍ ቅዱስም ደግሞ በአካልም ወይም ጥናት ባደረገ አይነት ሰው እንደገና ደግሞ እግዚአብሔርን ደግሞ በውስጥ በመንፈስ ክብደት እንደሰጠ በዚህ ኤሪያ ላይ ትኩረት እንድትሰጥ ያደረገ ነገሮች አሉ። ይሄ ነገር እኔ ከመጽሐፍ ቅዱስ አንጻር ነው ያለኝ እውቀት ከእግዚአብሔር ፍቃድና ሐሳብ አንጻር ሳየው አሁን ለምሳሌ መጽሐፍ ቅዱስ ደስ ያለው ይዘምር ይላል። መከራን የሚቀበል ሰው ካለ ደግሞ እርሱ ይጸልይ ይላል። ሌሎችም ይጸልዩለት አይልም። እንደውም እዚያ ጋር የሚገርመው እሱ ይጸልይ ይላል። ምክንያቱም አውጣኝ፣ አድነኝ፣ ታደገኝ ሲል ነው ትድግናን የሚያገኘው። ስለዚህ የታመመ ደግሞ ካለ የቤተ ክርስቲያን ሽማግሌዎችን ወደ እሱ ጠርቶ እሱን በጌታ ስም ዘይት ቀብተው ይጸልዩለት። ያ ሰውዬ እንደሚድን እንደሚፈወስ፣ ኃጢአት እንኳ ቢሰራ እንደሚሰረይለት፣ የቅዱሳን የጻድቅ ሰው ጸሎት ደግሞ በስራው ኃይል እንዳላት ይናገራል ማለት ነው መጽሐፍ። በእኛ ማህበረሰብ ዘንድ ግን ወይም ደግሞ በባህላዊ ሃይማኖቶች ዘንድ ባህላዊ ሃይማኖቶች ናቸው ባይዘው በባህላዊ ሃይማኖቶች ዘንድ መፍትሄ ለማግኘት ሰዎች ወደ ሆነ ሰው ነው የሚሄዱት። እኔ አሁን አሞኛል እኮ እንደዚህ ሆኛለሁኝ እንደዚያ ሆኛለሁኝ ይሄ ነገር በእኔ ህይወት እየተመላለሰ ነው ብዬ ለአንድ ባልንጀራዬ ባማክር የሆኑ ሰውዬ እኮ እዚህ ጋር አሉ ሲነሱ ጋር ሂጂ ወይም እነሱ ጋር ሂድ ነው የሚባለው። እንግዲህ የሚሄደው ሰውዬ ከዛ ሰውዬ መፍትሄ ያገኛለሁ ብሎ ነው የሚሄደው። የሚኬድበትም ሰውዬ ደግሞ መፍትሄ አምጪ ተብሎ ነው የሚታየው። እና የሚሄደው ሰውዬ ይዞ የሚመጣው ነገር ይፈልጋል። የሚኬድበት ሰውዬ ደግሞ የሆነ ነገር እንደሚሰጥ ይታወቃል፣ ይታሰባል። ይህንን ነገር ስመለከተው ከመጽሐፍ ቅዱስ ፈጽሞ ተቃራኒ ነው። ለምሳሌ በጸሎት መልክ አይደለም። ሃይማኖቶች አይጸልዩም። ጸሎት አለን እንጸልያለን ይላሉ፣ ግን ጸሎት የላቸውም። ቢሆናቸው እንኳን ላድርስ ጸሎት ላድርስ ነው የሚባለው። ጸሎት የት ነው የሚደረሰው? ጸሎት የሚደረስ ጸሎትም የለም። ወይም ደግሞ ይሄንን ነገር በዚህን ሰዓት በዚህን ቀን ድገም ነው የሚባለው። የሚደገምም ጸሎት የለም። እንደውም በከንቱ አትድገሙ ነው የሚለው መጽሐፍ። ምክንያቱም በልባቸው ያለውን ሳትናገሩ በፊት ስለሚያውቅ በጸሎት ርዝመት የሚሰማ እንደሚመስላቸው እንደ ግብዞች አትሁኑ ይላል መጽሐፍ ቅዱስ። እና ምንድን ነው ታዲያ ይሄ ነገር ብዬ ቁጭ ብዬ ከመጽሐፉ ጋር ንጽጽር ስሰራ ሰውየው እንደ ፈላጭ ቆራጭ እንደ አዋቂ በዛ ሰው ላይ የመጣውን ነገር እንደሚመልስ በራሱ የሆነ መመለሻ ነገር እንዳለው ነገር እንደሚያስተካክል እንጂ በእግዚአብሔር ፊት የዛን ሰው ሸክም እንደሚያቀርብ አይደለም የሚደረገው። ከዚያን በጣም የሚገርመው ነገር ደግሞ ምንድን ነው? የሚኬድበት ሰውዬ የሚሰጠው ነገር አለው። ለምሳሌ ያንን ሰውዬ ይሄ ነገር በዚህ ምክንያት ነው እንደዚህ የሆነብህ፣ ይሄኛው ነገር በዚህ ምክንያት ነው እንደዚህ የሆነብህ፣ ወይም ውጭ ላይ በድግምት የተሰራ ነገር ረግጠሃል፣ ለዛ ነው እግርህ ያበጠው፣ ለዚያ ነው የሆነ ሰውነትህ ላይ እንደዚህ አይነት በሽታ የመጣብህ፣ ደንቀራ ገብተሃል። አሁን ይሄንን ብዙ ሰው ላይ ይረዳው ይችላል። በከተማ የሚኖር ሰው ደንቀራ መግባት ማለት አንድ ሰው የሆነ ጥይቅ ቦታ ሄዶ ጠይቆ መጥቶ የሆነ አዋቂ ጋር ሄዶ ጠይቆ መጥቶ ጠንቋይ ቤት ሄዶ ያ ጠንቋይ የነገረውን ነገር አድርጎ ያ የተደረገው ነገር ላይ ድንገት የመጣና የገባ ሰው በዛ የሰውየውን ጦስ ወይም የሰውየው ላይ የመጣውን ነገር እሱ ላይ የሚያርፍበት ማለት ነው። ለምሳሌ ብዙ አዋቂዎች የሚባሉ ሰዎች ወይም ደግሞ በተለያየ እንትን የሚያደርጉ ሰዎች ምንድነው የሚያደርጉት? አንድ ሰው የሆነ ችግር ኖሮት ወደ አንድ ሰው ጋር ከሄደ ወይ ዶሮ ረድ ሊሉት ይችላሉ፣ ወይ ፍየል ረድ ሊሉት ይችላሉ፣ ወይ በግ ረድ ሊሉት ይችላሉ፣ ወይ የሆነ ነገር አዙረህ እንደዚህ አድርግ ሊሉት ይችላሉ። ያ ሰውዬ ያንን ነገር እያደረገ ድንገት ወደዛ ሰው ቤት ጓደኞቹን ፈልጎ የመጣው ሰውዬ እዛ ነገር ላይ ከደረሰ ያኛው ሰውዬ ወይ ሊሞት ይችላል፣ ወይ ሽባ ሊሆን ይችላል፣ ወይ ያልጋ ቁራኛ ሆኖ ታሞ ሊቀመጥ ይችላል። ሰበር የገባው ሰው ማለት ነው። ሰበር የገባው ሰው ይሄ ዓላማው ለሌላ ነው፣ ግን ሰብሮ የመጣ ድንገተኛ ሰው እሱ ላይ ይወድቃል። እሱ ደንቃራ ይባላል። ደንቃራ ከተቱት ይባላል። የሆነ ነገር አድርገው ሊጠሩም ይችላሉ። ባይዘው ሆን ብለው ሊጠሩ ሁላ ይችላሉ። ለዛኛው እየተሰራ ስለዚህ በአንድ ድንጋይ ሁለት ወፍ እንደማለት ሰውየውም ላይ ይደርሳል። በትክክል ሰውየው ደግሞ ያልፈዋል ያንን ነገር እና እንደዚህም ይሰራሉ። እነዚህ ነገሮች ግን ፈጽሞ በመጽሐፍ ቅዱስ በእግዚአብሔር ሐሳብ እግዚአብሔር ፍቃዱን ለሰዎች በገለጠባቸው ነገሮች ውስጥ ፈጽሞ የተከለከሉ ናቸው። ለምሳሌ በዘዳግም 18:10 ላይ ሟርተኛይቱ በሕይወት ትኖር ዘንድ ምን አትበላት ይላል፣ አትፍቀድላት። ወደ እነዛስ የሚሄደው ሰው ፈጽሞ የተከለከለ። ንጉሡ አካብ
ልጁ ታሞ ወደ አቃሮናውያን አምላክ ወደ ቢኤል ዜቡል መልእክተኞች ሲልክ እግዚአብሔር ኤልያስን ላከና በእስራኤል አምላክ ስለሌለ ነው ወይ የአቃሮናውያንን አምላክ ቢኤል ዜቡልን ትጠይቅ ዘንድ ሰዎች የላከው? ስለዚህ ተመለሱ በላቸው፣ ልጁም ይሞታል እንጂ ከወጣበት አይወርድም በላቸው ብሎ እግዚአብሔር ተናገረ። ለምን? ለመጀመሪያ ጊዜ ደግሞ ለዚያ ልጅ ብቻ በእስራኤል ተለቅሶለት ከአካብ ወገን ለዚያ ልጅ ብቻ እንደሚለቀስለት እግዚአብሔር የተናገረበት ማለት ነው። ይሄኛው ነገር ግን በማህበረሰቡ ዘንድ ማህበረሰቡ እኮ ከየትም አላመጣው። ማህበረሰቡ ባይዘው ሃይማኖት አለው፣ እምነት አለው፣ ሃይማኖት አለው፣ የሚከተለው ነገር አለው፣ እጸድቅበታለሁ ብሎ የሚያከናውንለት ተግባር አለው። በዛ ውስጥ እንደ ማህበር መክፈል፣ እንደ ድር መካፈል፣ በቃ አጠቃላይ በቤተ ክርስቲያን ውስጥ የሚደረጉ እነዚህን ሃይማኖታዊ ስርዓቶችን ሳክራመንቶችን ሁሉ ይፈጽማሉ። እነዚህ ሰዎች ግን ደግሞ እዛኛው ጉዳይ ላይ ይሄዳሉ። ይሄኛው ነገር ሁሉም አብረው ያደርጉታል ማለት ነው። ማህበረሰቡ እንደ ነውር አይደለም። እንደውም በጣም አንድ የሚገርም ነገር በትክክል በግልጽ ማንኛውም ሰው የሚናገረውን ነገር ልናገር። የኔ ንብረት እንዳይሄድ አሰራለሁ፣ የኔ እንዳይሄድ የሰዎችን ግን ወደ እኔ አላመጣም። ይሄ ከሰብስቤ ጋር በተያያዘው ነገር ማለት ነው። ሰብስቤ የመንፈስ አሰራር ነው። የሰው ስም ብቻ አይደለም። ሰብስቤ ማለት እኮ የሌላውን ሰው እንትን ወደዛኛው ሰው የሚያስገባ ማለት ነው። ሰብስቤ ማለት እንደዛ ነው። እና በጣም እንትን ያለ ነገር ነው። ነገር ግን ምንድን ነው የሚሉት ለምንድን ነው እንደዚህ አይነት ቦታ የሄድከው ብዬ የጠየቅኩት ወንድም አለን። ያው ለምሳሌ እና ወንድም ለምንድን ነው እንደዚህ ነገር ያደረግከው? አንተ እኮ ይሄ ነገር እኮ ነውር ነው። ማህበረሰቡ ራሱ ነውር መሆኑን እኮ ያውቃል፣ ግን ያደርገዋል። በስውርም አንዳንዶቹ ስማችን ጠፍቷል፣ በግልጽም የሚያደርጉ አሉ። ለምንድን ነው ሲባል እኔ የኔ እንዳይሄድ ነው እንጂ የኔ እንዳይሄድ መከላከያ እንደ የወባ ኪኒን መከላከያ የሚባል አለ። ኪኒኑን ሲወጡት በሽታው አይመጣም ወደዛ ቦታ። ያንን የወባውን ኪኒን ነው የሚወጡ ባይዘው እና የኔ እንዳይሄድ መከላከያ ነው እንጂ የሌሎች ሰዎች ወደ እኔ እንዲመጣ አላደረግኩም። የኔ እንዳይሄድብኝ ግን መከላከያ አድርጌያለሁ የሚሉ ብዙ ሰዎች አሉ። ይሄ ነገር ግን ከቤተ እምነት ጋር አይያያዝም ወይ? ማህበረሰቡ ከቤተ እምነት የወጣ ነው ወይ ብለን ለሚለው ጥያቄ ማህበረሰቡ ከቤተ እምነት የወጣ አይደለም። ቤተ እምነትንም እምቢ ብሎ ረግጦ የሄደ አይደለም። ለምሳሌ ብዙ ጊዜ እንመለስበታለን፣ በትክክል እናብራራዋለን ይሄን ነገር። ብዙ ጊዜ እኔ ጥያቄ ይመጣልኛል ወደ እኔም እጠይቃለሁ አንዳንድ ሰዎችን። ለምሳሌ መጠጥን እኮ ቤተ ክርስቲያናችን አታስተምርም፣ በቤተ ክርስቲያናችን መጠጥ ክልክል ነው ይላሉ አንዳንድ ወንድሞች። ነገር ግን ቤተ ክርስቲያን ውስጥ ይጠጣል። ለምሳሌ ዘፈንን እኮ ቤተ ክርስቲያናችን አታበረታታም፣ ቤተ ክርስቲያናችን ዘፈንን አትደግፍም ይላሉ። ነገር ግን ቤተ ክርስቲያን ውስጥ ደግሞ የሆነ ነገር ሲገባም ሲወጣም የሆነም ነገር ሲደረግ ይዘፈናል። አሁን ከማህበረሰቡ የጸዳ አይደለም ይሄ ነገር። ሃይማኖት የሆነን ከመጥፎ ነገር የሸሸ ቢሆን ወደዛ ቦታ የሚመጡ ሰዎች የሆነን ነገር ተጸይፈው ትተው ነው የሚመጡት። ተደባልቋል የምንለው ለዚያ ነው። ምናልባት አንዳንድ የተለያዩ ወንድሞች እንዴት እንዲሆነ ብለው በባለፈውም ቪዲዮ ያነሱም ካሉ ግልጽ እንዲሆንላቸው ስለፈለግኩኝ ነው በዛውም ይሄን ማነሳው። ሌላው ነገር ምንድን ነው? እርኩሰት፣ አሁን በምድራችን ላይ የሚደረግ እርኩሰት ቤተ ክርስቲያን እኮ ይህንን ነገር አታበረታታም ወይም ደግሞ ፈጽሞ ትቃወማለች ሊሉን ይችላሉ። ነገር ግን ይሄ እርኩሰቱን የሚያደርገው ሰውዬ ደግሞ ከነሱ መካከል ወጥቶ ሆቴል የከፈተና ፍቃድ ሰጥቶ ለዚያ ሆቴል የሚያንቀሳቅስ ሰውዬ ነው። ፍቃድ ሰጥቶ ሬስቶራንት ኖሮት ባር ኖሮት ጠጥቶ ለመስከሩም ሌላ ነገር ለማድረግ ያውም ፍቃድ የሰጠው ያ ክርስቲያን እኔ እኮ እንደዚህ ቤተ ክርስቲያን ያታደርግም ስለዚህ ይሄ ኃጢአት ነው ቢል ምንድን ነው ለውጡ? ለውጥ የለውም። እና የዚህ የመተቱ የጥንቆላው አንዱ በአንዱ ላይ እሱ አይሳካለትም አለፌው ሄዳለሁ፣ የኔ ልጅ ተቀምጣ የእሱ ልጅ አታገባም፣ የኔ ልጅ ተቀምጣ የእሱ ልጅ ትዳር አይዝም፣ የኔ ልጅ ተቀምጠው የእነሱ ልጆች ትልቅ ደረጃ አይደርሱም፣ ተምረው ትልቅ ትምህርት እንትን ላይ መስሪያ ቤት ላይ አይቀመጡም፣ ተሳክቶላቸው በእውቀት ውጭ ሀገር ሄደው አይሰሩም፣ ኑሯቸውን አያሻሽሉም ብሎ ማህበረሰቡ ሲኖር በምድር ላይ አንዱ በአንዱ ላይ ተነሳስቶ የአንዱ ልጆች እንዳያገቡ፣ የአንዱ ልጆች ደግሞ ኑሮ እንዲይዙ፣ የአንዱ ልጆች እንዲመቻቸው፣ የአንዱ ልጆች ደግሞ እንዲጎሳቆሉ የሚደረገው ከቤተ እምነት የጸዱ ጠቅልለው እግዚአብሔርን እንትን ብለው የወጡ ሰዎች አይደሉም። ይህንንስ ነገር ማን ያደርግላቸዋል? ይህን ነገርስ ማን ነው የሚያደርግላቸው? ይህንንም የሚያደርጉላቸው ሃይማኖት ያላቸው ሰዎች ናቸው። በየትኛውም ደረጃ ሊሆን ይችላል፣ ሃይማኖት ያላቸው ሰዎች ናቸው። በየትኛውም ደረጃ ሊሆን ይችላል፣ እምነት ያላቸው ሰዎች ናቸው። በየትኛውም ሊሆን ይችላል።
በአገራችን ላይ ባሉ ቤተ እምነቶች ከየትኛውም ሊሆኑ ይችላሉ እነዚህ ሰዎች፣ እነዚያው ሰዎች ናቸው አብረዋቸው የሚያደርጉት። አንዳንዶቹን የሃይማኖት መሪዎቹ ራሱ ይሳተፉበታል ወይ የሚለውን ነገር ብናነሳ ከመሪዎቹ አንጻር ይህንን ነገር ሰዎቹ ወይም ምዕመናኑ በየትኛውም ሃይማኖት ውስጥ ያሉትን ነው የምናነሳው፣ ምዕመናኑ ነፃ እንዲሆን ያደረገው ቸልተኛ እንዲሆን ወይም እንደ እግዚአብሔር ቃል እንዳይኖር ያደረገው የሃይማኖት መሪዎቹ ተሳትፎ አለበት ወይ? ሁሉም ናቸው ባንልም ይህንን ተሳትፎ የሚያደርጉ ሰዎች አሉ። ለምሳሌ መሪጌታ ከሌ ተብሎ ማስታወቂያ ሲሰራ እናያለን። እኛም ቴክስት ያሰለቸን እንደውም ቴሌግራም ላይ መሪጌታዎች ናቸው። መሪጌታ ከሌ ተብሎ እንትኖች ይሰራሉ፣ ማስታወቂያዎች የባህል መድኃኒት ተብለው ይሰራሉ። እነዚህ አሰራሮች ግን የሚመጡት ከዛ ነገር ነው። ይህንን የሚሰሩ አሉ እና ይህንን የሚሰሩ እነማን ናቸው ሲባል ግን ከቤተ ክርስቲያን በተለያየ ነገር ክህነታቸው የፈረሰባቸው ሰዎች ናቸው ይባላል። እኔ የማውቀው ደግሞ ይሄኛው ታሪክ ብቻ አይደለም። ሪል በአገልግሎት ላይ ያሉ ሰዎች ሳይቀር ለዚህ ነገር እንትኖች ናቸው። ለምሳሌ እኔ አንድ ጊዜ ሁለት ቦታ ላይ ነው ይሄንን ነገር የምናገረው። አንድ ሰው በእኛ አካባቢ ላይ ያለ አንድ መሪጌታ አሉ ብዬ ልናገር፣ ያው እንደዚህ አይነት ስም ስላላቸው አለ ነው የምለው። በነገራችን ላይ ምንም እንትን የለውም፣ ግን አሉ ልበል ችግር የለውም። እና እነዚህ አባት እኔን ለማናገር ፈለጉ። የጠየቁኝ 50 ብር ነው። 50 ብር ጠየቁኝ። በወቅቱ 50 ብር ትልቅ ነው በነገራችን ላይ። ይሄም ነገር ልጅ ነኝ፣ በልጅነት ነው፣ ወደ 90ዎቹ አካባቢ እያለሁ ነው፣ 97 98 አካባቢ ነው። ሲጠይቁኝ አንተ ኮከብህ ይሄ ነገር ነው። ኮከብ ምንድን ነው ያሉኝ? ስውር መሬት። ሰዎች በቃ አንተ ላይ ያወራሉ እንጂ አንተን አያገኙም የሚል አይነት ንግግር። ስውር መሬት ነው ኮከብህ። አርብና እሮብ ላይ ከሰው ጋር እንዳትጣላ፣ ወይ ትገላለህ ወይ ትሞታለህ። አርብና እሮብ ላይ እንደገና ደግሞ የዋኖስ የሚባል ወፍ አለ። እሷ ዝዋይና ወደ ሐዋሳ አካባቢ ነው የሚገኘው፣ ወንዞች ያሉበት አርባ ምንጭ ምናምን አካባቢ ነው የሚገኘው። የእሱን ስጋ ብታመጣልኝ የምሰራልህ ነገር ደግሞ ነበረኝ። ብሰራልህ ያንን ነገር ወይ ጋዜጠኛ ነው ወይ ዘፋኝ ነው የምትሆነው። እንደውም በጣም የሚገርመኝ ነገርና ልናገረው የምፈልገው ነገር 28 ዓመት ምናምን ሲሆን ትሞታለህ በህይወት። እኔ አሁን ላይ 30 ምናምን ላይ ትሞታለህ ተብለናል። 28 ላይ ትሞታለህ። ይሄ ሰውዬ በቤተ ክርስቲያን እያገለገለ ያለ ሰውዬ ነው። በቃ እነዚህ አባት ልበል ይሆን እንደው ቅር ካላቸው በጣም ሴንሲቲቭ ናቸው ለእንደዚህ አይነት ነገር ለአባቶችና የተረዱበት እንትን ስላለ ስውሩ ነገሩንም የማይገልጡትም ለዛ ነው ብዙ ምዕመናን። ግን አሁን እንደነዚህ አይነት ደግሞ ሰዎች አገልጋዮች ናቸው። አገልጋዮች አይደሉም ለሚለው ጥያቄ አገልጋዮች ናቸው። እሱ ብቻ አይደለም ስራ እንዳይኖር የሚያደርግ ትዳር እንዳይያዝ የሚያደርግ ገርጋሪ የሚባለው ነገር ገርጋሪ መንፈስ የሚባለው ነገር ደግሞ አባቶች ጋር ብትሄድ አባቶች የሆነ ነገር ይሰጡሃል ይባላል። ለምሳሌ የሆነ ጠበል ያጠምቁሃል ብባል ችግር የለውም። የምጠበለው በሆነ ሰው ስም በክርስቶስ ስም ከሆነ ምናልባት እንደ ክርስቶስ ደም ሆኖ የሆነ እንትን ያደርጋል ልንል እንችላለን። በሌሎቹ ቤተ እምነቶች ውስጥ ግን በክርስቶስ ደም ኃይል የሆነ ነገር ማስለቀቅ የሚባለው የለም። በፈሰሰው ደም ተብሎ የሚነገር ነገር የለም። ስለዚህ ምንድን ነው የሚደረገው? እነዚህ አባት እዛ ውሃ ላይ ይደግማሉ ማለት ነው። ሲደግሙበት ያ ውሃ ምን ይሆናል? ወደ ሆነ ነገር ይቀየራል ማለት ነው። ያ ሰውዬ ያንን ነገር ሲወስድ ምን ይሆናል? የሆነ ነገሩ ይለቀቅለታል። ሲለቀቅለት እነዚያ አባት ምን አደረጉለት ማለት ነው? አስለቀቁለት። አሁን እኮ በእግዚአብሔር ስም ይሄ ነገር ለቀቀኝ፣ በክርስቶስ ኢየሱስ ስም እንደዚህ ሆነልኝ፣ ክርስቶስ ኢየሱስ ስሙ ይሄንን ሰራ እንዳይባል የተሸፈነው የውሃ ችርቻሮ የተያዘው በዛ ምክንያት እኮ ነው። በተለያየ እንትን ላይ ሊኖር ይችላል ይሄኛው ጉዳይ፣ በአንድ ቦታ ብቻ አይደለም። ከዘይት ጋር እያይዘን ልናወራው እንችላለን። ከተለያየ ነገር ጋር እስከ በጣም ከቁጥቋጦ እስከ አጣና ድረስ ስለደረሰ ምናልባት ይሄኛው ንግግር እንትን ላይ ይችላል። እንጨቱ ሁሉ ሶፍቱ ሁሉ እየተሰጠከ ስላለ በየቤተ እምነቱ ለምሳሌ በወንጌል አማኝነትም ደረጃ ደግሞ እንደዚህ አይነት ነገር እንትን ይባላል። የሆነ ነገር ይሄን ነገር ከወሰድክ ይሄን ካደረግክ ይሄን ከነካህ የሚባል ነገር ስላለ ማለት ነው። ከሁሉም ቦታ ላይ እነዚህ ስህተቶች ይታያሉ። የመናፍስቱ አሰራር። ሌላው ምንድን ነው? በባህላዊ ሃይማኖት ብዬ ቅድም ስለጠቀስኩኝ በባህላዊ ሃይማኖቶች ዘንድ ኮከብ ቆጠራ አለ።
የመናፍስት አሰራር ኮከብ ቆጠራ። ኮከብ ቆጠራ ማለት የአንድን ሰው ስም ወስደው ፊደሉን መደመርና መቀነስ ነው። ለፊደሎቹ የቁጥር ብዛት መስጠት። ሀ ከሆነ ለ ከሆነ ሐመረሃ መ የሚሉትን ፊደሎች ላይ ቁጥር አስቀምጠው የዚያን ሰው ስምና የእናቱን ስም ቆጥረው ፊደሎቹን በ12 እየቀነሱ 12 ቁጥር ላይ ሲደርስ ከዚያን አውደ ነገስት ነው አውደ ነገስት አውደ ምሕረት የሚባሉ መጽሐፍቶችን አውጥቶ ክፍልህ ይሄ ነው፣ ለአንተ እንደዚህ አይነት ሰው ይከፍልሃል፣ ከእንደዚህ አይነት ሰው ጋር መዋል ይሆናል፣ ይሄን ስራ መስራት ለአንተ ይሄን ያደርግልሃል፣ ይሄን አድርግ። በዚህ እንደውም አስትሮኖሚ እስከ አፕሊኬሽን አዘጋጅቶ ማውጣት ድረስ አፓል የተለያየ ነገሮች እስከ መናገር ድረስ። ይሄም በየት ነው ያለው? በቤተ እምነት ደረጃ ነው ያለው። እና እነዚህ የጥንቆላ አሰራሮች በዚህ መንገድ ይሰራሉ ነው። ይሄ ብቻ አይደለም። ልጅህን ለልጅ በጋብቻ ጥያቄ እንኳን ለመሄድ የልጅቱ ስምና የልጅየው ስም የእናቶቻቸው ስም በዛ ላይ ተሰርቶ ነው ትሆነዋለች አትሆነው የሚለውን የሚሰሩት። አሁን ይሄ በአንዳንድ አካባቢ ብቻ የሚደረግ ነው የምንለው አይደለም። ያ አካባቢ ራሱ እኮ በዚህ እምነት ውስጥ ያለ ነው። ያ አካባቢ ይህንን እምነት ያከብራል። ያ አካባቢ ለዚህ እምነት ይዋደቃል፣ ይጋደላል። ያ አካባቢ በትክክል ይህንን እንትን ያከብራል። ስለዚህ ይሄኛው አሰራር በምድሪቱ ላይና በትውልዱ ላይ ኃይለኛ ተጽዕኖ ፈጥሯል። እያንዳንዱ ነገር ከመናፍስት ከዚህ እንትን ከሚባለው ነገር ጋር ተያይዟል። በዚህ ምክንያት ደግሞ እቤት የዋሉ በኑሮ ላይ ተደናቅፈው የተቀመጡ እያለቀሱ ያሉ እግዚአብሔር የማይወዳቸው የሚመስላቸው በክፉ ሰዎች በሰው ዘንድ ተቀባይነት ያጡ ብዙ እህቶችና ብዙ ወንድሞች አሉ። ሰው ሲያያቸው በጣም መልከኛ ሁሉ ነገር ያላቸው ሆነው በእንደዚህ አይነት ጉዳይ ላይ ግን በጣም የማይፈለጉ የሚያደርጉበት ማለት ነው። ይሄ የመናፍስት አሰራር ያለበት ነው። በትክክል ይሄ የመናፍስት አሰራር አለበት። ይህንን የሚያደርጉ ሰዎች ቤተ እምነት የላቸውም ከተባለ ቤተ እምነት አላቸው። እንደዚህ የሚያደርጉትን ሰዎች ፈጽሞ መጸየፍ ስለሚያስፈልግ ነው የምንናገረው። እግዚአብሔር የተጸየፈው ነገር ስለሆነ ሟርተኛይቱ በሕይወት ትኖር ዘንድ አትፍቀድላት ስለተባለ ወይም ደግሞ ከእግዚአብሔር ኃይል ውጭ የሆነን ከስውር ኃይል መፍትሄ ማግኘት ክልክል እንደሆነ ለመናገር ስለፈለግኩ ነው። በዚሁ አጋጣሚ በጣም ትልቅ ነገር ነው ያነሳኸው። አንደኛው ያው ትልቁ ዓላማ ህብረተሰቡ ወደ ክርስቶስ እንዳይመጣ ጋሬጣ የሆነበት እንቅፋት የሆነበት ይሄ ነገር ነው። መፍትሄ አስገኞች ናቸው እነዚህ። መፍትሄ ካገኙ ወደ ክርስቶስን አይፈልጉትም። ስለዚህ የሰይጣን ስውር አጀንዳ እዛ ውስጥ አለ፣ ደግሞም እሱ የሚጠቀምበት ነው። እንደ ጥያቄ አሁንም ድጋሚ ላነሳል የምችለው አንደኛ ቤተ እምነቶች የቤተ እምነት መሪዎች ችላ ማለት ተባባሪ መሆን፣ አንዳንዶቹም ተባባሪ ስለሆነ ከየትኛውም እምነት ላይ ያለውን ስለሆነ እያነሳን ያለ ነው ተባባሪ መሆን፣ እንደገና ደግሞ አለማስተማር፣ በግልጽ አለማውራት። አሁን እንደዚህ ደፍሮ የሚናገር መታጣቱ ትውልዱ በስውር በግልጽም የመናፍስቱ ዓለም ላይ ተሳታፊ ሆኗል፣ ደግሞም ተይዞበታል። ይሄን እናያለን። እንደው ከማህበረሰብ አልፈን አንዳንድ ቦታዎች ላይ የሚኖሩ እንደው አንተ ግን የምታውቀው ከሀገር አሁን ሱዳን ላይ ያለ አሰራር አለ፣ የመናፍስት አሰራር። እዚህም እኛ ሀገር ላይም ደግሞ የምናያቸው የተለያዩ የመናፍስት አሰራር አለ እና እንደው የምታውቃቸውን ነገሮች ብታነሳልን ብዬ ነው። በረሃ አካባቢ ያለሁኝ አመመኝና ሁማ ይሉታል። ከሙቀት የተነሳ የሚመጣ በሽታ ነው በእነሱና ታመሜ ተኝቼ አንድ አረብ እንዲህ አለኝ፣ ለምንድን ነው ወደ ፈኪ ጋር የማትሄደው? አንተ ሁሉን ነገር ለምንድን ነው ክርር ብለህ እንትን የምታደርገው? ምክንያቱም በጌታ ነኝ። በፊቱ በጌታ ሳልሆን በሄድኩበት አይደለም፣ በጌታ ነኝ። መጽሐፉን ላለ እጄ ላይ ከእነሱ ጋር ላወራለሁኝ። በዚያ ጊዜ ለእነሱ መሰክራለሁኝ። ይሄ ከክርስቶስ እና ከክርስቶስ በኋላ ስለሆኑት ነገሮች አመጣጥ ላይም ሌላ የሚሉት ነገር ላይ እየተወያየሁ ነበር ከእነሱ ጋር እና ለምንድን ነው ምናምን ወደ እሱ ጋር ብትሄድ እኮ እሱ ሁሉን ነገር መፍትሄ ያለው ፈኪ ነው ይባላል። ፈኪ ማለት መፍትሄ ማለት ነው፣ መፍትሄ አምጪ ማለት ነው። እና ያ መፍትሄ የሚያመጣው ሰውዬ ለየትኛውም እንትናቸው እሱ ጋር ነው የሚሄዱት፣ ምንም አይነት ነገር ሲያጋጥማቸው እና ብዙ አይነት ስራን ነው የሚሰሩት እነሱ። ለምሳሌ አንድ ባህል ጋር አያይዘን ብናነሳ
በጋብቻቸው ሰዓት ላይ ወደ እሱ ነው የሚሄዱት። እነዚህ ሱዳን አካባቢ ያሉ ሰዎች ወደዛ አዋቂ ጋር ነው የሚሄዱት። ብዙ ነገሮችን ይሰራል በሰዎች ቆዳ ላይ ራሱ በሰዎች ሰውነትም ላይ ብዙ ነገሮችን ይሰራል። ለምሳሌ ሲጋቡ በጣም ከ30 ምናምን በላይ ቤት ሰርተው ምናምን ስለሚጋቡ ሴትዮዋም በራሷ በኩል ልጆች ያለ ልትሆን ትችላለች፣ እሱም በራሱ በኩል የቆየ ሊሆን ይችላል። ወደ ጋብቻው ዓለም ሲመጡ ግን በሰውነታቸው ላይ የመቅደድና የመስፋትን እንትን ይሰራል። ያ እንትኑ ይሄን ቀዶ ጥገናን እንትን ያደርጋል እና ለሁሉ ነገራቸው ፈላጭ ቆራጭ ነው፣ ፈኪ የሚባለው ማለት ነው። ሲታመሙ መድኃኒት ይሰጣቸዋል። እንደዚህ ከአትክልት ጋር የነሱ ደግሞ ከሚቀመሙ መድኃኒቶች ከሽቶ ምናምን ነገሮች ጋር ነው። ለምሳሌ የሱዳን ሽቶ የሚባለው እና በገጠር አካባቢ የገጠር ሰዎች ይቀቡት የነበረው ቀዩ ሽቶ ውቃቢያቸውን ይቀሰቅስባቸዋል። የተለያዩ አጋንንታዊ አሰራሮች ልክ እንደ ተለያየ ነገር እንደሚያደርጉት ይጮሃሉ። ያን ነገር እንትን ሲያዩ የሚያስነሳቸው የእሱ የሆኑ እንትኖች አለው። ይሄ ብቻ አይደለም። በነገራችን ላይ ነገሩ በጣም ቢከብድም ተቀምመው የሚሰጡ መድኃኒቶች በፋርማሲም ሊኖሩ ይችላሉ። የሚቀመም ነገር ነው የሚሰጠው የሚሉት ነገር ሁሉ ከዛ ጋር የተያያዘ ነገር ነው። ይሄ እኮ በጣም ብዙ ጥንቃቄ የሚደረግበት ነገር ነው። ለመናገር ብቻ አይደለም ጥንቃቄ ማድረግ ያለ፣ ለማህበረሰቡም ጥንቃቄ ያስፈልጋል። ምኑን ከምንድን ነው የሚቀመሙት ነው ትልቁ ጥያቄ። ምኑ ከምን ተቀምሞ ነው ብዙ ገንዘብ ተከፍሎበት። ለምሳሌ አሁን ላይ እንደምንመለከተው ቆዳን ለማስዋብ የተለያየ ነገርን ለማስተካከል ምናምን ተብሎ የሚጠቀሙ ነገር አለ። ግን በጣም ከማይመጥን ነገር ላይ እነዛ ነገሮች መጥነው ሊያደርጉ ሁላ ይችላሉ ማለት ነው። እና በዛ አገር ላይ ደግሞ ይሄ ፈኪ የሚባለው አዋቂ የሚባለው ብዙ ነገሮችን በሰዎች ሰውነት ላይ ሳይቀር ይሰራል ማለት ነው። ሌላው እንደው ከዛ ወደዚህ ስመጣ እንደው ግን እዛው ሱዳን ላይ ያለ ምክንያቱም እዚህ ሀገር ላይ የተለያዩ ቤተ እምነቶች ሳይቀሩ ሱዳን እየሄዱ እያሰሩ እየመጡ ባሉበት ቤተ እምነቶች ውስጥ አክቲቭ የሆነ የመንፈስ አሰራር ሲንቀሳቀስ እናያለን። አጋንንት በማስወጣት ላይ በተለያየ ነገር ላይ አሉና የምታውቀው ነገር ካለ እንደው ብትጨምርልን ብዬ። እሱኛውን ነገር ኢትዮጵያ ውስጥ ካሉ አንዳንድ ነገሮች ነው እንጂ የማውቀው ሱዳን ላይ ያለውን በትክክል አሰራር ወደ ፈኪው ጋር ሄዶ ነገሮችን ወደ ማስተካከል የሚያስተካክሉትን እንጂ ይሄንን የመሞላቱን ሂደት አላውቀውም። በኢትዮጵያ ውስጥ ግን ይሄንን የኃይል የመሙላቱን እንትን የሚያንቀሳቅሱ አካባቢዎች አሉ። በስም መጥቀስም እንኳን ባያስፈልግ በተለያዩ አካባቢዎች ላይ እንደው በምዕራቡም በምስራቁም በደቡብም በምናምኑም እንደ የጸጋ ሰዎች እየተባሉ የጸጋ ሰዎች እንደየ አካባቢ ቋንቋ ለምሳሌ ወራያና ሊሉ ይችላሉ በኦሮምኛው። በተለያየ ቦታ ላይ ይሄ ነገር አለ። በተለያየ አካባቢ ላይ ምንድን ነው የሚያደርጉት እነሱ? ያንን የመናፍስቱን መንፈስ ይሞላሉ። ያ የመናፍስቱ መንፈስ ደግሞ ሲሞሉት ዘፋኞች ያደርጋል። በብዛት በዘፈን ይገለጣል። በእነሱ ላይ የተለያየን ነገር በማድረግ ይገለጣል። ወደ አንዳንድ አካባቢ ደግሞ በሰሜን በምናምን አካባቢ ወዳሉት ደግሞ ወይም ከእምነት ጋር በተያያዘው ይሄ የድግምት የመተት ስራ ብለን ደግሞ ስናነሳው ይሄ ጥይት አይመታችሁም፣ በዚህን ቀን ብትሄዱ ጥላታችሁን ትበቀላላችሁ፣ ይሄ ቀን እናንተን የማያስገኝ የእናንተ የድል ቀን ነው፣ ይሄን ነገር ብትይዙ ይሄን ነገር ያዛችሁ ማለት እንዲህ አትሆኑም። የተለያየ የሆነ የእንስሳት ቆዳ ሊሆን ይችላል፣ ጸጉር ሊሆን ይችላል። ብቻ ያው ሰይጣን እኮ ያው ውሸት ነው አይደለ? እንዲህ ብትሆን ይሄን ካላደረክ ደግሞ በሚል በማስፈራራት ነው የሚያደርገው። እንደዚህ ነው የሚያደርጉት። እና ከዚሁ እንትን ጋር ተነስቼ እዛ አካባቢ ነው ያየሁት ነገር ምንድነው? ለምሳሌ አንድን ሰው ቢያጠቃ ያ ሰውዬ ቢሸሽ እነሱ በስራ ስር ነው የሚሰሩት። በስራ ስር በቅጠላቅጠል በተለያዩ ነገሮችን እንትን በማድረግ ነው የሚሰሩት። ከብዙ ሃይማኖታዊ ነገር ላይ ያሉም አይደሉም፣ ሃይማኖት የሌላቸው አይነት ነገሮች ናቸው የሚበዙት። ግን እነሱ በስራ ስር ይጠቀማሉ። ስራ ስሩ አንድ ሰው ጥቃት አጥቅቶ ቢሸሽ እዛው ቦታ ላይ እንዲዞር ያደርጉታል። እዛው ይሽከረከራል። አንድ ጊዜ ነው የማስታውሰው አንድን ወጣት ልጅ ህይወቱን እንትን ብሎት ያ ወጣት ልጅ ሸሽቶ እንዳያመልጥ እዛው ተሽከርክሮ ጥቃቱን ፈጸመበት ቦታ ላይ ቆሞ እንዲገኝ አድርገው የያዙትና የታሰረ ልጅን አውቃለሁ። ከእንደዚህ አይነት አሰራር ጋር ይሰራሉ። ሁሉም ሰው ያውቃል። በነገራችን ላይ እንደዚህ አካባቢ ያለውን ነገር የማያውቅ ሰው የለም። አሁን ጸያፍን ነገር ማጋለጥ አለመቻል ነው እንጂ ያለው በእኛ ሀገር ላይ ይህንን የምናገረውን ነገር ሁሉም ሰው ያውቃል።
ሁሉም ሰው ያውቃል። በቃ እንደዚህ አይነት ነገር መጣብኝ፣ እንደዚህ ላድርግ፣ ይሄን አድርግ፣ ይሄን አታድርግ ያልተባለ ሰው የለም እኮ። ግን ጸያፍን ነገር ክፋትን ነገር አውጥቶ ማጋለጥ ላይ በህይወታችን ላይ አደጋ ይመጣል ሲባል ሰውን ለማስደሰት ከሰው ጋር ተመሳስሎ ለመኖር እግዚአብሔር መበደል ነው እኮ የሚታየው እንጂ ሁሉም ሰው ያውቃል። እና እንደዚህ አይነት ነገሮች አሉ። በተለያየ አካባቢ ላይ ስም ተሰጥቷቸው ስያሜ ተሰጥቷቸው ቅድም እንዳልኩት ጸጋን እንትን ይሄ የጸጋው ወይም ወራያና የሚባለውን አሁን ስንመለከተው ልሳን እስከ መናገር ድረስ በልዩ ቋንቋ እስከ መናገር ድረስ አይቻለሁኝ። በአማልክቶቹ ስም እስከ መባረክ ድረስ የሱ የሆኑትን ሰዎች ልሳን ይናገራሉ። ምን ማለት ነው? የራሳቸው ያልሆነ ቋንቋ ይናገራሉ ነው ወይስ? አሁን ለምሳሌ ያክል አንድ ቦታ ላይ ያለ ሰው የሌላ ሀገርን ቋንቋ ይናገራል ወይስ የማይታወቅ ቋንቋ ይናገራል? የማይታወቅ ቋንቋ ያ መንፈስ በሚሰጠው ይናገራል። ልክ የእግዚአብሔር መንፈስ ሐዋርያት ሥራ ምዕራፍ 2 ላይ ይናገሩ ዘንድ በፈቀደላቸው መጠን በአዲስ ቋንቋ ተናገሩ። ያን የሚናገሩትን ደግሞ ከየሀገሩ ሊሰግዱ የመጡ ሰዎች ይሰሙ ነበር። ተደንቀውበታል። እነዚህ የዚህ ሀገር ሰዎች ሆነው እኛ የዚህና የዚህ ሆነን እንዴት የእግዚአብሔርን ድንቅ ስራ በእነዚህ ሰዎች እንሰማለን የሚለውን ሰምተውታል እነሱ። ይሄ እየተባረከ ያለው ሳንቲም ሰጥቶ ለዚያ ያ መንፈስ ላለበት ሰውዬ ያ በአማልክቶቹ ስም ሲባርከው ያኛው አሜን ሲል ነው ይሄኛው ሰውዬ በአዲስ ቋንቋ የሚናገሩ። ይሄ ማለት መንፈሱና መንፈሱ ይተዋወቃሉ ማለት ነው። ስለዚህ የሚናገረው ቋንቋ በሁለቱም አይነት ነው ማለት ነው። አንደኛው እኛ አሁን የሰማይ ቋንቋ የምንለው ወይም በምድር ላይ ያሉ ቋንቋዎች ውስጥ የሌለም ለእግዚአብሔር ብቻ የምናወራው ውስጣችን የሚያነጽ ሚስጥር የምንናገርበት እግዚአብሔር የሚያየው አለ። ሌላኛው ደግሞ ቅድም እንዳልከው ሐዋርያት ሥራ 2 ላይ ባሉት እዛ በነበሩት ሰዎች ቋንቋ እግዚአብሔርን ሲያመሰግኑ ሰምተዋል። በሁለቱም አይነት መናፍስቱ ዓለም ላይም ይከናወናል። እንደዛ አይነት ነገር ሳይቀር ሁላ አይቻለሁኝ። አንድ ጊዜ ደግሞ ሌላ አካባቢ ላይ እንደው እዚህ ጋር ለማጠናከር ስለፈለኩ አንደኛ እኔም ያገኘሁት ያጋጠመኝ ነገር አለ። አንዲት እህት ከጀርባ የሆነ ቋንቋ ስታወራ ተረብሼ ጉባኤ ውስጥ አስታውሳለሁ። ሌላ ሰው ነው የሚያገለግለው፣ እኔ ምዕመን ነኝ። ግን ተነስቼ ወጥቼ እሷ ልጅ ሴትዮ ላይ እጄን ልጭን ስል እየሮጠች ወጣችና ተከትያት ወጥቼ ያስኳት። ለመጀመሪያ ጊዜ ነው ቤተክርስቲያን የገባችው። መንፈሱ ነው የመራት። በሌላ ቋንቋ አውርተሻል ስላት አላወራሁም ነው ያለችኝ። ግን አጋንንት የነበረባት ሴት ነች። ይሄንን እኔም አይቻለሁ። በቅርብ ላይ ኢንተርቪው ያረኳቸው ሰዎች ደግሞ እንደመሰከሩልኝ ደግሞ በሌላ ቋንቋዎች በእንግሊዘኛ ሳይቀር መንፈሱ ሲመጣባቸው ይናገሩ የነበሩት እናትየውን በተመለከተ አንዱ ወንድም ሲመሰክር በእንግሊዘኛ ትናገር ነበር መልእክቱን። እንግሊዘኛ ግን ይችላል ወይ? በፈረንሳይኛም ልትናገር መንፈሱ ያናግራል የሚለውን ነገር ሰምቻለሁ። እንደው ይሄ አዲስ ነገር አይደለም የሚለውን ለማጠናከር ብዬ ነው። በትክክል እኔ ያየሁት ነው። በነገራችን ላይ አሁን ለምሳሌ ሰንሰለት የሆነ ጉማ የሚባል ነገር ሲኖርባቸው ሰንሰለት ይይዙና ይለምናሉ በየሀገሩ ላይ እየዞሩ። ይሄ በኢትዮጵያ ባህል ውስጥ አለ። በተለያየ አካባቢ ላይ መንፈሱ ነው የሚያዛቸው። ከዚህ መንፈስ ጋር ግንኙነት ያላቸው ሰዎች ናቸው የሚያዙት። በሰፈር ላይ ሽማግሌ የሆኑ ሰዎች ሊሆኑ ይችላሉ ይሄን የሚያዙት። በማስታረቅ ለምሳሌ አንድ ሰው ቢያልፍበት ወይም የሆነ ልጅ ለልጅ ቢተላለፉ ደም አድራቂ ሽምግልና ላይ ካሳ የሚባለውን ነገር ለመስጠት ያንን ሰንሰለት ይዘው እንዲሆኝ ነው ባካችሁ እርዱኝ እያሉ በየገበያው በየመንደሩ የሚለምኑ ሰዎች ላይ ነው አሁን ይሄን ነገር ያየሁት። እና የዘር ነው የአባቴ እናት የቅድማያት የቆየ ሲወርድ ሲዋረድ የመጣ ባህል ስለሆነብኝ ነው እንደዚህ ሆኜ ነው እርዱኝ የሚለው ሰውዬ ገንዘብ ሲረዱት በዛ በእሱ እየጠራ ዋቀም እንድንስ የዚህ አምላክ እያለ እየጠራ ሲሰጥ ያቺኛው ደግሞ አሜን አሜን ስትል ነው እሷን እንዲህ አድርገሽ እንዲሆንልሽ እንዲህ ይደረግልሽ እያለ ንሳ ነው ሲናገር የሰማሁት አሁን እኔ ያንን። እና ቆም ብዬ ለመቅረጽ አልተመቸኝም እንጂ ቀርጬ እየተቃወምኩ ሁላ ነበር። ቆም ይሄ እኔ ራሴ ያየሁት ነው የማወራው። ገበያ ላይ በሌላ ቋንቋ ሲናገር የሌሎችንም አማልክት ስም እየጠራ እንትን ሲያደርግ ይሄም ነገር ደግሞ በምን ምክንያት እንደሆነበት ሲናገር ማለት ነው። እና ይሄ አለ። ሌላ ደግሞ ለምሳሌ
ደንፋ ማለት የሰው ላብ የሚል ደግሞ ሰዎች በመሐላ ስም የሚጠቀሙበት ሁላ አለ። በአንዳንድ አካባቢ ላይ ደግሞ ደንፋም ይላሉ። በቃ እንደሆነ እንትን ሲሆኑ በቋንቋቸው እንትን ሲሉ ማለት ነው። እነዚህ ሰዎች ደግሞ የነሱ አባል የሆነው ሰውዬ ግሩፕ አላቸው። የነሱ አባል የሆነው ሰውዬ እንኳን ቢሞት ሰውን ሳያዩ ከሩቅ ቦታ በእግራቸው እየተራመዱ እዛ ሞተው ሰውዬ ጋር መጥተው ስርዓተ ቀብር የሚያደርጉ ግሩፕ ያላቸው ናቸው። እነዚህኞቹ ደግሞ ሰውየው ሲሞት ወይ መርዶ አልሰሙም፣ የነገራቸው የለም፣ ግን በውስጥ ያውቃሉ። በራሳቸው አውቀው ቀብር ይሄዳሉ። በባዶ እግራቸው ከሩቅ ቦታ በእግራቸው ይመጣሉ። ተነግሯቸዋል። ይህም አካባቢ ያለበት ሰፈር ደግሞ የእምነት ተቋማቶች አሉ። ይሄ ባህል ግን በትክክል ደግሞ ይታወቃል። ከምን አንጻር ነው ማስቆም ያልተቻለው መከልከል ያልተቻለው? እኔ ምንድነው የምረዳው አንድ ነገር አለ። ከሆነ ስፍራ ወደ ሆነ ስፍራ ሽፍት ያደረገ ሰው ያንን የኋላ ነገሩን ትቶ ነው አይደል ወደዛኛው የሚመጣው። ለምሳሌ ሚሊተሪ የነበረ ሲቪል ቢሆን ከዛኛው አባልነት ወደዚህኛው አባልነት ነው የሚመጣው። በዓለም ያለ ደግሞ ወደ ክርስቶስ ሲመጣ ወይም ሐዋርያቱን ሲተባበር ሐዋርያት ሲሰበስቡ በክርስቶስ ኢየሱስ ያመኑትን እያጠመቁ ሲያስተባብሩ አባል ሲያደርጉ ያ ዓለማዊ ሰውዬ የነበረውን ሁሉ ነገር ጥሎ ነው አይደለም የሚመጣው። በእኛ አገር ግን ተቀላቅሎ ነው ያለው ክርስትናውና እነዚህ እስካሁን ድረስ የምንዘረዝራቸው ነገሮች ተደባልቀው ነው ያሉት። የሚያጋልጠው እንደኛ እነዚህ ነገሮች ልክ እንዳልሆኑ ተረድቶ ለምን የኛም የሆነ ሰው ደግሞ ይሄን አያደርግም፣ ይሄን ካደረገ ደግሞ መርምረው ተከታተለው እረኛው ይመለከተዋል ይላል። እና ይሄ ነገር ሲደረግ ከአቅማቸው በላይ ሆኖ ነው ወይ መምህራኑ ወይም የክርስትናን መሰረት የጣሉ ሰዎች? ክርስትና እኮ መሰረት ተጥሎበት ነው አይደል ሀገሪቱ እንትን ብላለች ታቅፋለች አይደል። በዚህ በክርስትና ውስጥ ክርስትና ኢትዮጵያ ገባ ወይም ደግሞ ኢትዮጵያውያን ክርስትናን ተቀበሉ፣ ልጆቻችን የክርስቲያን ልጆች ነን እኛ ለማለት የምንደፍረው ከምን አንጻር ነው? ለምሳሌ ነገር ግን ድብልቅልቅ ያለ ነገር አለ። እነዛኞቹ ሲይዘው የመጡት ነገር አለ ወይ? ለምሳሌ አንድ የወንጌል ሰባኪ ከወንጌሉ ጎን ይዞት የገባው ነገር አለ ወይ? በጎን እስከሚያስብል ድረስ ጥያቄ ያስነሳል ማለት ነው። ሁሉም ቦታ ላይ እንደነዚህ አይነት ነገሮች ስላሉ የትም ሀገር ላይ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ድረስ እንደነዚህ አይነት ነገሮች አሉ። በክርስትናም ሕይወት ውስጥ በሌላም ሃይማኖት ውስጥ ሁሉም እነዚህ ነገሮች ስላሉባቸው ሁሉም ይሄ ስህተት ስላለበት ከዚህ ስህተት እንዲመለስ ትክክለኛ ነፃ አውጪ ወደሆነው ወደ ክርስቶስ ኢየሱስ ሰዎችን ዞር እንዲያደርግ ከከንቱ ነገር ከጣዖታት እንዲመልስ በአቋራጭ የሆነ ከእግዚአብሔር ኃይል ውጭ የሆነ ኃይል ሌላ መንፈስ የእኛን ነገር ያስተካክላል ብሎ እግዚአብሔርን የሚያስቆጣ ነገር ከማድረግ እንዲቆጠብ እንዲያስተካክሉ ነው ይሄን ነገር የምናጋልጥ። ለምሳሌ ሳይቃምብህ ምን በል ነው የሚባለው? ሳይቃምብህ አስቅም ነው አይደለም የሚባለው? ሳይቃምብህ ቃም ይላሉ። ምንድን ነው የሚያደርጉት? የሆነ ሰው ላይ ቁጭ ብለው አዳራቸውን ሲቅሙበት ያድራሉ ማለት ነው። ምን እንዲሆን? ያ ሰውዬ የሆነ ነገር እንዲሆን፣ ያ ሰውዬ የሆነ ጥፋት እንዲደርስበት፣ ያ ሰውዬ የሆነ ኪሳራ እንዲወድቅበት እኮ ነው ይሄን ነገር የሚያደርጉት። እና እንደዚህ አይነት ነገር አለ ማለት ነው። በዚህ መልክ መጥተው እንትን ይላሉ ማለት ነው። እና ይሄ ቼክ መደረግ አለበት። ትውልዱን አሳስቶታል። መጥፎ ነገሮች ፍቃድ ያገኙና ትክክለኛ የሆኑ ነገሮች ተመስለው በከተማ ውስጥ ይሰራሉ። ከነዚህ ሰዎች ውጭ የሆኑ ከኛም ደግሞ አመለካከት ውጭ የሆኑ የተለያየ ዶክትሪን ያላቸው የራሳቸው የሆነ ዶክትሪን ያላቸው ሰዎች ናቸው ይሄን የሚያደርጉት አይደሉም። ኮከብ የሚያስቆጥረው ከክርስትና ውጭ የሆነ ሰው አይደለም። የኔ እንዳይሄድብኝ የኔን መከላከያ ነው እንጂ ያደረኩ ሰብስብ ያላስደረኩም የሚለው ሰውዬ ከዚህኛው አስተምሮ ክርስትና ውጭ የሆነ አይደለም። ለኔ የሚሆነኝ የትኛው ዘመን ነው? የትኛው ዘመን ነው ለኔ ክፍሌ? በዚህኛው ዘመን የት ሀገር ሄጄ ብሰራ ነው? ምን አይነት ስራ ብሰራ ነው ብሎ ወደ አንድ አዋቂ ጋር ሄዶ እንዲህ አድርግ ተብሎ ያን ነገር የሚያደርገው ሰውዬ ከሆነ ሃይማኖት ውጭ አይደለም። በብር ቀለበት የሆነ ነገር አሰራ ተብሎ ብር ቀለበትና የተለያየ ነገር 3-4 ጣቱ ላይ አንዱ ላይ 3-4 የሚያደርገው በአንገቱ የሚይዘው የተለያየ ነገር የሚያደርገው ከሃይማኖት ውጭ አይደለም። እንደውም ያ ነገር እንዲደረግለትም የሚደረገው በሃይማኖት መሪዎች ጭምር ነው ያለው፣ ቅድም እንዳወራ ነው። ስለዚህ ይህንን ነገር ለመፍታት የሚመለከታቸው ማህበረሰቡን በማስተዳደር ላይ ያሉ፣ ይህንን ስል በመንግስት ደረጃ አይደለም፣ በብዛት ሃይማኖት ነው ማህበረሰቡን የሚያስተዳድረው። በነገራችን ላይ መልካም ነገር ህዝቡን የሚያስተምረው ሃይማኖት ነው። ስለ እግዚአብሔር ነገር የሚያስተምረው ሃይማኖት ነው።
ስለ ፈጣሪ ነገር የሚያስተምረው የሃይማኖት መሪዎች ጋር ነው። ሰባኪዎች፣ አስተማሪዎች የእግዚአብሔርን ነገር ለሰው የሚያደርሱ ሰዎች ናቸው። እነዚህ ሰዎች ራሳቸውን ቼክ በማድረግ ለህዝቡ የሚጠቅመውን ነገር በማስተማር ከዚህ ከክፋት ድርጊት ገንዘቡን ለማግኘት ከሚደረገው ነገር እንዲቆጠቡ ነው የምንናገረው። ለህዝብም መለየት እንዲችል አንዳንዱ እንዲህ አይነት የባህላዊና መንፈሳዊ ልምምዶች ውስጥ የሚገቡት ካለማወቅ ጭምር ነው። እውቀት ስለሚመስላቸው መድኃኒት ቀማሚ ነው፣ እውቀት ነው፣ ከአባቱ ከአያቱ የወረሰው ነው፣ መፍትሄ አለ ብለው የሚያረጉት አሉ። አንዳንዶች ደግሞ እውቀት ነውም ብለው በትክክል ደግሞ ምን ልል ፈልጌ መሰለ፣ ለምሳሌ ያክል የሰሟቸው ሰዎች አሉ። ይሄ እኮ ዶክተር መባል የነበረበት ሰው ነው ይላሉ። ባህል መድኃኒት ቀማሚ ነው። ባህል መድኃኒት የሚለውን ነገር ከሌላ ጋራ ከመናፍስቱ ጋር ሳያያይዙ በቀጥታ ከእውቀት ነው ብለው የሚያስቡ አሉ። ተሰጥኦ ነው፣ ጸጋ ነው ብለው የሚያስቡ አሉ። በትክክል ደግሞ ከመናፍስቱ ዓለም ጋር ደግሞ እንደሆነ እያወቁ የሚጠቀሙ ሰዎች አሉ። እና እነዚህ ነገሮች እንዴት ነው ትሪት መደረግ ያለባቸው፣ እንዴት ነው መለየት ያለባቸው የሚለውን ነገር ማንሳት እንችላለን። ከመናፍስቱ አሰራር ጋር ከሌላ እንደ አማልክት ተቆጥሮ ወይም እንደ አዋቂ ተቆጥሮ በሱ ኃይል ተደረገ ከሚባለው ነገር ጋር ካልተያያዘ የሚለው ትክክል ነው። አንድን ዛፍ ብቻ ወስዶ ይሄ ዛፍ ለየትኛው መድኃኒት ይሆናል፣ አንድን የሆነ ነገር ወስዶ ይሄኛው ደግሞ ለዚህኛው መድኃኒት ይሆናል ብሎ ቁጭ ብሎ በራሱ በባህሉ ጥናት አያይዞ የሆነ ነገር ያንን ነገር አድርጎት ያ ነገር ደግሞ ትክክለኛ ከሆነ በአንገትህ ያዘው፣ በብብትህ ሰረው፣ እንዲች አይነት ቦታ ላይ አስቀምጠው፣ የሆነን ስም ጥራበት፣ አስማተ ከሌ በለው ምናምን ካላለ በራሱ ችግር የለውም ብዬ አስባለሁ። ምክንያቱም በመጽሐፍ ቅዱስም እነ ሉቃስ ሲነሱ እንትን ናቸው ተብሎ ዶክተሮች ናቸው ተብሎ ስለሚነሳ ወይም በምድር ላይ ደግሞ እነዚህ ነገሮች አስፈላጊ ነገሮች ስለሆኑ ማለት ነው። ነገር ግን በሃይማኖት ደረጃ ሆኖ በማህበረሰቡ ውስጥ የምናየው ነገር እንደሱ አይነት ነገሩ ብዙ አይደለም። ከስም ጋር፣ ከፎቶ ጋር፣ ከእናት ስም ጋር፣ ከዘመን ጋር፣ ከቀናት ጋር፣ በብዛት ከሚጻፉ ጽሕፈቶች ጋር፣ የሆነ ነገር አደርግልሃለሁ ከማለት ጋር፣ የሆነ ምልክት ከማሳየት ጋር። እንግዲህ ተመልካቾቻችን ከሚሽነሪ ወርቁ አዳሙ ጋር የነበረን ክፍል 1 በዚህ ይጠናቀቃል። ሳምንት በክፍል 2 እንጠብቃችኋለን። እግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም